የሆነ በቃ ረጠብ ያለ ነገር ምግብ ሲፈዋ ፈልግልኝ እና ምን ይሁንልህ? ብቻ የሆነ ሆድ ያዝ የሚያደርግ ነገር ረጠብ ያለ ነገር በቃ አጥሚት እሰራልሃለሁ። ምን ላድርገው? ልስራ። እሱን ሰርተሽ አምጪውና ፊትሽ ላይ ትደፋው፣ ያኔ ይገባሻል። አጥሚት ትለኛለሽ እንደዚህ ሲል ኪራ ወይ ምን ሆነ ነው? ምን ሆንኩ? በሰላም ነው? ዝም ብለህ እያየኸኝ እኮ ነው። አዎ ምን ነው ቅራለሽ? ኧረ አላለኝም፣ ግን ደግሞ ዝም ብሎ መታየት እኮ ይከብዳል። እንዴ የአይኔ ማረፊያ ስለሆንሽ እኮ ኩራት ነው ሊሰማሽ የሚገባ። እሺ ደግሞ በዛብህን አግኝቼው ነበር እና ምን አለሽ? ጀግናሽ እርግብ የምታክል በገዛው ብሎ ነው ከቤት የማይወጣው አለኝ። እንዴ ቆይ እሱ ጎሽ እንድጥልለት ነው እንዴ የፈለገው? ይሄን ያህል እንዴ በዚህ አይነት አጥንቱን ብሰብረው ምን ሊሆን ነበር? በዛብህ እንደዚህ ነው፣ ካሳ በመብላት አይታማም። ኧረ እሱስ ከፋስ። እና ግን ውጭው አልናፈቀም? ምን ፈልገው አንቺ ደግሞ ይኸው ቤት አለሽ። ውጭ ምን እሰራለሁ? ተስብሶባል። ምን አልሽኝ? ምንም ከደበረ ወጣ ማለት እንችላለን ያልኩት። አንቺን የሚያስደስትሽ ከሆነማ አይደለም ወደ ውጭ ደመና ላይ ራስ ወጣለሁ። እሺ በቃ መጣሁ፣ ከዛ እንወጣለን። እንዴ ወዴት ነው? አንቺ ራስሽ ወዴት ነው? እኔማ እሳቱን ላጠፋ ወደ ኩሽና ነኝ። በቃ አብረን እናጥፋ። አረ ወንድ ልጅ ኩሽና አይገባም። ደግሞ ጭሱ ልብስን ያበላሽብሃል። እዚሁን እንዴ ምን ችግር አለው? እንዴ ኪራ ግን ከልብ ነው? ምኑ? ኩሽና ካልተከተልኩሽ ያልከው ነው? እኔ እኮ በዛው እንድንሄድ ብዬ ነው። ግድ የለም አጥፍቼ ውስጥ ጨርስ ጠራሃለሁ። ብታይ በየመንገዱ ዳይፐር አምጣ ምናምን እያለች የምትጮኸው ነገር እንዴት እንደሰለቸኝ። ራሴ እንዴት ስልችት እንዳለኝ በቃ በእኔ ሆነብሽ። እሺ በቃ ግን አንድ ኦርደር አለኝ፣ እሱን ሰርተን ነው እሺ የምንሄደው። እሺ ምን ላግዝሽ? እንትን ሳህንና ፎም አምጣልኝ። ሳህን ዝርግ ነው? የዚህኛው። እሺ አንዳንድ ሰዎች ነገሮች ላይ ችክ ማለት ትወዳለህ። አንተ ገበሬ አይደለህም ወይ? የሰውን ስህተት እየቆጠርክ በካሳ ነው ህይወትን የምታስተዳድረው። መሬት ጾሙን እያደረ ዝራበት እያሉ ቢፎክሩም እኔ በዛብህ ግን ማንንም አይ ሌላ ተሰጥቶ ካለሽ የመሄድ ከእግር ውጭ መሄድ ትችያለሽ። ማለት አሁን አንዴ ከመኪና የወረድ ነው። ቆይ ደክሞሽ ነው? ታክሲ በል እና ምን ታክሲስ በል መቼስ በጋሪ አልመጣም። ያው በለው ድራፉና ፈረሱ ቀረ እንጂ ያው ጭራውማ እዚህ ነው ያለው። ተውስት አታስቀኝ፣ ለራሴ መንገዱ አድክሞኛል። ቆይ እሺ እኔ እንዳላዝልሽ ነገር ምን ላድርግ? ትችላለህ፣ መልስልኝ። ትችላለህ ወይ? በምን አቅሜ ነው የምችልሽ? ብችልሽ እንኳን እኮ እግርሽ ይጎተትብኛል። እንዴ ለምን? አይ ሜሉ በቃ ግድ የለም እዚህ እንዳይደክመን ቤት እንግባና እናውራ። እሺ ለምን ያልኩህን ጥያቄ ግን እንዳረሳ። እሺ አረሳ። ናትዬ ታውቃለህ ግን ምኑ ብዙ ጊዜ ነገሮችን ለምን እንደምረሳ? ያው በጣም ስራ ስለሚበዛብሽና አበባ በደንብ ስለምትቆርጪ ያው ነገሮችን ትረሻለሽ። በትክክል ተመልሷል። አሁን እንሂድ። ለሰዓታችሁን የመጣችሁት? አዎ ኪያኮ ሰዓት አክባሪ ናት። እኔ ማርፈድ ያበሻው ምልክት ነው በሚለው ነገር አልስማማበት። እሱስ ልክ ብለሻል። በቃ ምሳ ይቅረብና እየበላን እናውራ። እኔ አሁን ነው የበላሁት፣ መድኃኒት ነበረብኝ። እኔም ማርፍጄ ስለተነሳው በቅርብ ነው የበላሁት፣ ግን ባይሆን በኋላ ይሻላል። እንዴ ዴት የወጣችሁ መሰላችሁ እንዴ በልታችሁ የምትመጡት? እንዴ ማለት እንዴ ገና ለገና ብዙ አትበላም ብሎ አስቤዛ ትቆጥባለሽ ብሎ ያገባት ይመስል ቤቱ ያለውን ጥርግ አርጋ በልታት ሄድና እዛ መሽኮርመም ነው እንዴ። እና በኋላ አብረው ሲኖሩ መታወቁ አይቀር። አዎ ግን ወንዶቹ እውነቱን ሳይሆን ውሸቱን ማየት ነው የሚያስደስታቸው። ውይ አንደኛው የሴቶች ፈተና በስመ አብ። እና አለባበሳችን፣ አካሄዳችን፣ አወራራችን፣ አበላላችን ታይቶ አይደል እንዴ የምናገባው? ከዛ እሱ በመከራ ወዶ ሲያገባሽ ቤተሰቡ ደግሞ አረግ ነው ወንድሙን በስንት ጣሙ። እሱስ ልክ ብለሻል። ግን ደግሞ እኮ በዛው ልክ ፍቅር የሆኑ አሉ። እኔ እንጃ፣ እኔ ግን እስካሁን ድረስ አላየሁም። እንደዛማ አትበይ። ያንቺ አዳም እኮ ከማንም በላይ ላንቺ ፍቅር ነው። ውይ የእኔ ግን ያለም ነው የማይመስለኝ። ልክ ነሽ። እኔ የሚያገኘሁት መስሎኝ ነበረ፣ ግን እንደ ጉም ሆነ። አንዳንዴ ያንቺን የሚመስሉ ተመሳስለው የተፈጠሩ አዳሞች አሉ። እንውጣ ብለህ በዛው ቀን ተቀረፍን ነው።
ጎረቤታችሁ አልማዝኮ ካልገባ ብለው እና ገባ እንዴ? አንቺ የመንደራችሁ ሰዎች ግን ደስ ሲሉ በቃ ፍርሶም ብላልኝ ጠጣልኝ ነው። እኔ ካለፍኩኝ በኋላ ጠብቆ አንተን ከኋላ ማስገባቱ ተገቢ ነው? ጺም ነካሽ በመልካም አስቢው እንጂ ምኑን? ወይዘሮ አልማዝኮ ትልቅ ሴት ናቸው። ባይሆን ትኩስ ወተት አጠጡኝ እና እኔ ከሳቸው ምን ችግር አለብኝ? እና ከማን ቤት ውስጥ በላይነሽ አልነበረችም? አዎ ነበረች። የመጀመሪያ ልጃቸው አይደለች? አስተዋወቁኝ። በየ2 ዓመት ልዩነት የወለዷቸው ሌሎች 7 ልጆቻቸውን ማስተዋወቁ? አይ ቸኩላለሁ ብያቸው በላይን ብቻ ነው ያስተዋወቁኝ። በላይን? አዎ በላይነሽ ግርማዬ ዘሪሁን አብጤ ትባላለች። እሺ እኔ አባቷ ስም ምን ያደርግልኛል? አንተ ልጅ አይገባህም እንዴ? ሁለተኛ በላይ እንዳትላት እና ከነዘር አረጓ ልጥራት ምን ሆነሻል? ጽይ ሰማኛለህ? ካሁን በኋላ ተመልሰህ እዛ ቤት እንዳትገባ። ደግሞ ይዛችሁ ልጅ ስም አቆላምጣለሁ ብለህ ወደ ሀገር በሰላም መመለስን ራሱ እንጃ እንዳትከተለኝ። ጽይ አሃ በበላይ መቀናቱ ነው። በእኔ መቀናት ጀመረች ማለት ነው። አረ ልጅቷ እየሄደች ነው። ደግሞ ችግር ውስጥ እንዳትገባ አንቺ ጽይ ጽይ ቅዱሴ ወይ ቤቱ እንዴት ነው የሚያምረው! የምር ወደድሽው? በጣም አዎ በጣም ነው የሚያምረው። ስንት እንደተለፋበት ብታይ። በጣም ቅዱሴ ይባላል። ታዋቂ ቅዱሴ ቅዱስ ይባላል። ሜላት ይባላለሁ። ሜሉ ብለህ መጥራት ትችላለህ። አዎ ሜሉ። እና እንዴት ነው? አረፍ በይ። እሺ ቤቱ በጣም ነው የሚሞቀው። እንዴ እና ምን ችግር አለው? ከፈለሽ ሻወር እኮ መውሰድ ትችላለሽ። የት ነው የምትወስደው? ቅዱሴ መቼስ እዚህ በመዘብዘፊያ አትታጠብ፣ ውስጥ ገብታ ነው። አይሆንም። ግን እኮ ሞቆኛል። አሁን ይዘንባል። ትንሽ ታገሽ። ሊዘንብ ነው? ታዲያ ቢዘንብ ውጭ ወጥቼ በዝናብ ልታጠብ ነው እንዴ? ከተመቸሽ መብትሽ ነው። አዩሃም እንደሚለኝ እምቡጥዬ፣ እሱ እኮ እየቀለደ እኮ ነው። አልቀለድኩም። እኔ ክፍል አትታጠብም ያልኩት የምሬን ነው። ሄደሽ በጸባይ ጠይቂው፣ ቅዱሴ እሺ ይልሻል። ያለ ምልክት ቋንቋም ይገባኛል። ዝም ብለሽ አውሪ። ነገር እኮ ባይን ይገባል። አይኔን እያየህ ለምን አታወራኝም? ለምንድን ነው የማትተይኝ ሴትዮ? እሺ ፍቀድልኝ ልታጠብ። ናቲ ወይ አንዴ ኪችን ላውራ። ምግብ ከሆነ እኔ እሰራለሁ። ወይኔ ና ይኸውልሽ፣ ትዕግስቴን አትፈታተኝም። ቆይ አሁን እነዚህ ሰዎች እስከ መቼ ድረስ ይዙሻል? እድሜ ልክሽን እነሱ ጋር ጥገኛ እንድትሆኝ ይፈቅዱሻል። በቃ አለቀ። አንቺ አትባትቲም እንዴ? ነቃቲም? ሁሌም ብኖር አይከለክሉኝም። ሲጀመር አንቺ በጣም ፋራ ነሽ። የመጨረሻ ፍልጥ፣ ገና ምንም ያልባተትሽ ማለት ነው። አንቺ ነቃቲም እንዴ? እና ለአንተ መንቃትና ስልጡን መሆን የሰው ሀቅ መንካት ነው? ትሰሚኛለሽ? እያንዳንዱን ነገር ራስን ለመጥቀም የሚደረግ ነገር እርድና ነው። እሺ በቃ እርድናው ይቅርብኝ። አንተ በደንብ አራዳሁን። እኔ ግን ድሮ አራዳ ማውቀው የሰው ሀቅ ማይነካ ነበረ። አሁን እቺን ጥሬ እንዴት ነው ብስል ማረጋት? ኧረ ቤት እንዴት ነው የምንግባባው? ቆይ ከዚህ ልጅ ጋር ወይ ልቀቅጣት እንዴ እንደዚህ ጽናት ምን ፈለክ? አንቺን ነው ደግሞ እንዴት ነው የምትፈጥኚው? ምን ያደርጋል? ፍጥነት ያንተን ለመያዝ አረዳኝ። እንዴት? ቆይ እኔ አንተን ለመያዝ ከከተማ እስከ ገጠር ድረስ እልህ መጨረስ አለብኝ? እንዴት? እዛ ከተማ ሶሲ፣ ቤቲ፣ ሀሴት እንደገና ደግሞ እቺ ማናት ዊንታና በእነሱ ጨጓራ ይልጠ ጨረስከኝ። አሁን ደግሞ ገጠር ባመጣ በበላይነሽ አረቀስ እንዴ? ቆይ ሰላም የምላቸውን ሴቶች በሙሉ ነው እንደምትቆጥሪው? ኧረ እባክህ እንደ ዘበኛ አንተን ስጠብቅህ ኖርኩኝ እኮ። አሁን ህይወቴ እንደዚህ ሆኖ ሊቀር ነው? ጽናቴ እባክሽ ተረጋጊ። አንዴ ብቻ ስሚኝ። እንዴ ኪራ፣ እኔ አንተን መጠበቅ እኮ ሰለቸኝ።
ያንተን ስህተት ማረም ደከመኝ። በቃ እሺ ይኸውልሽ፣ አሁን ስለተናደድሽ ብዙ ነገር እያልሽ ነው፣ ግን ደግሞ መረጋጋት አለብሽ። ቆይ እንዴት ብዬ ልረጋጋ? አይደለችም በላይ ማንንም ሴት አንቺን አታካሽ እንዴ? አሁንም እያቆላመጥካት ነው? እሺ ይቅርታ፣ በላይነሽ ላለው ብዬ ነው። ግርማዬን ጨምርበት። እሺ በላይነሽ ግርማዬ። ዘሪሁንንም ጨምርበት። እንዴ ጨምርበት። እሺ በላይነሽ ግርማዬ ዘሪሁን አብጤ። እሺ በላይነሽ ግርማዬ ዘሪሁን አብጤ። ካሁን በኋላ ለሰላምታ ራሱ እንደሱ ብለህ ጥራ። እሺ አንቺን ካስደሰተሽ። ለማንም አላጋራም። የብቻዬን እንዴ? ምንድነው? መንገድ ላይ እኮ ነን። ነን። እኔ እኮ እንድትረጋጊ ብዬ ነው። እንዴ ከብቶቹስ? ሜዳ ናቸው። ወይኔ ምንድነው አለቃ ሆነ እንደዚህ እኔ ላይ የምትጠመጠምብኝ? ሁላችንም እንደዚህ ፈታ ያለ እኮ አለቃ ቢኖረን እንኳን አንጠላም ቅዱሴ። እኔ እጠላለሁኝ። አንተ እንደ አረግ ተጠመጠመችብኝ እኮ። ያው እሱ እንኳን ከአረግ ያላትን ቁርኝነት ልታሳይ ፈልጋ መሰለኝ። ግን በጣም እኮ ፈታ ያለ ልጅ እኮ ብታውቃት እኮ። እንደዚህ አይነት ሰው ዘላለም ዓለም ማወቅ አልፈልግም። ወይ አትደንግጥ። እኔ ነኝ። አንቺ ስነ ስርዓት የለሽም እንዴ? ምን ላቆያችሁብኛ? እና የሰው ኪችን ዘውግ ተብሎ ይገባል እንዴ? ወይ ቅዱሴ እንቡጥዬ ቆየሁብሻል። አንተ እቺንማ ከዚህ ቤት ይዘህልኝ ጥፋ። እንደዚህ ቶሎ እንደዚህ የሚነካከው ሰው አይወድም እሱ። ጽናት 158 ተለቋል ውዶችዬ። ቪዲዮውን እስከ መጨረሻው እዩት። እንግዲህ ጽናትና ኪራ ትንሽ ተቆራርፈው ነበር፣ ነገር ግን ዙረው ታርቀዋል። ኒና እና ከነ ኒና ቤት ያለው ሰውዬ እንግዲህ አሁንም ግርግር ላይ ናቸው ውዶችዬ። ቪዲዮውን እስከ መጨረሻው እዩት። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስን ብዝት ይበልልኝ። ለቻናል አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሼር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ። ሰብስክራይብ ስታደርጉ ደግሞ የደውል ምልክቷን እየተጫናችሁ እባካችሁን ሰብስክራይብ አድርጉኝ። 10 ሺህ አስገቡኝ ካልኩኝ በጣም ብዙ ቆይቻለሁ። ነገር ግን ያው እንግዲህ በቅርቡ እንደምገባ ተስፋ አለኝ። ሸር አድርጉልኝ ለጓደኞቻችሁ፣ ለቤተሰቦቻችሁ የምታዩን በሙሉ ማለት ነው ውዶችዬ። እንግዲህ በዛሬው ክፍል ጽናት ድራማ ላይ ኒና እንደምታዩት ሳሎን ላይ ተኝታ ነበር ተኮፋፍና። ምናልባት የሆነ ሰው መጥቶ ከመታኝ በዚህ መተዋለሁ ብላ የቤት መጥረጊያ ይዛ ነበር ማለት ነው። አሳ ያለው የቤት መጥረጊያ ማለት ነው። እንግዲህ እንደዚህ መሰለኝ የሚባል በአማርኛው ራሱ ማለት ነው። ለማንኛውም እንደዛ ይዛ ነበር ማለት ነው። ከእሷ ቤት ያለው ሰውዬ ሄዶ ቁጭ ብሎ እንትን ሲል ማለት ነው። ምን ልታረግ ተኝተሽ ነው ምናምን እያለ ሲቀሰቅሳት፣ እንደውም በዛ አስፈርተዋለች ማለት ነው። የሆነ እንደ መደንገጥ ብላ በዛ ልክ ልትመተው ቀጥተዋለች ማለት ነው። ውዶችዬ ከተነሳች በኋላ እንግዲህ ምግብ ስሪልኝ ምናምን እያላት ነበረ። ያው አጥሜት ይሆንልህ ወይስ ምንድን ይሆንልህ ምናምን እያለችም ስትለው ነበር። አጥሜት ስትሰሪልኝ ደግሞ አምጥተሽ ስትሰጪኝ አምጥቼ ከፊትሽ ላይ ነው መለጥፍልሽ እያለ ሲላት ነበር ማለት ነው። እሷም ዝም ብለው ወደ ክችን ገብታለች ውዶችዬ። ከዛም በኋላ ሰኒ እንግዲህ ባለፈው ክፍል ሰኒና እምሩ ወደ ኪያ ቤት ወይም ደግሞ ወደ ኪራ እህት ቤት ሄደው ነበር ማለት ነው። ምክንያቱም ብቻዋን ስለሆነች እንዳይደብራት እናጫውታት በማለት ማለት ነው። እንግዲህ ሄደው ነበር። ከዛ ተመልሰው ደግሞ ወደ እነሱ ቤት ዛሬ ደግሞ ኪያ እንግዲህ ጎራ ብላለች ወደ እነ ሰኒ ቤት ማለት ነው። ሰኒ እምሩና ኪያ አብረው እንዳሉ እንግዲህ ኒና ደውላ ጭንቅ ላይ እንደሆነች የሆነ ቃል እንደተናገረች ከዛ በኋላ ስልኩን ዘግተዋለች። ከዛ ስደውልልህ አታነሳም እና ከዚህ ደግሞ ሰውየው እንዳያት ስልኩን ተደብቃ ነበር እዛው የወጣችና የደወለችው ማለት ነው። ከዛ ሰውየው አይቷት ያው ስልኩን አቋረጠችው ማለት ነው። ከዛም በኋላ ኒናና ማለቴ ሰኒና ምሩ ኪያ ሆነው እየሮጡ ሲመጡ አጋጣሚ ምሩ እርጉዝ ስለሆነች ስላመማት ከቤት ተመለሽና ቆይ ስላሏት ከቤት ተመልሳ ቆይተዋለች ማለት ነው። ነገር ግን ኪያና ሰኒ ከደው ካዩት በኋላ ኒናን ፕራንክ ነው ስላለቻቸው ሰኒ በጣም ተናዳ እየጎተተች ወስዳ ነው ከቤት ያስገባቻት ኒናን ማለት ነው። ምክንያቱም በጣም ተናዳለች። እንዴት ከዚያ ስልክ ደውለሽ እንዴት ፕራንክ ነው ትይኛለሽ? በስልክ ለምንስ ፕራንክ ታረኛለሽ? በማለት ያው እንግዲህ ተናዳለች ማለት ነው። ሰኒዬ እንደዛ ብላት ወጣ ሁላችሁም እናንተ አትረቡም በማለት
እዛ እኔና ጋ ያለውን ሰውየው እሷንም እንዴት ብላቸው ወጥታለች ማለት ነው። ከዛ ሄዳ ከምሩ ጋርም ለምሩም ፕራንክ እንደሆነ ነግራታለች። ምሩም ያው እንግዲህ በጣም ተገርማለች ማለት ነው። እንግዲህ ሰኒዬ በክብሮም ልቦ የተሰበረ ይመስላል። ምክንያቱም ክብሮም ባለፈው እንደዛ አኮረፈችኝ ብሎ አንድ ጊዜ ከወጣ በኋላ ድጋሜም ቴክስት ማርጎላት ለመውራት ሞክራ አያውቅምና ከዛ አንጻር እንዴት በአንዴው ተስፋ ይቆርጣል በማለት ያው ልቧ እንደተሰበረ ያሳያል ማለት ነው። ውዶች ይሄ እንግዲህ ናሆም በቅርቡ ይመጣል እመጣለሁ ብሏል ማለት ነው። ምሩም ያው እንግዲህ ና እያለች ነው፣ በደስታ ትቀበለዋለች። ውዶችዬ እንግዲህ ጽናትና ኪራ የጽናት አባት አጋጣሚ መንገድ እየሄደ እንዲሁም በዛብህ መንገድ ላይ ተገጣጥመዋል ማለት ነው። ነገር ግን የበዛብህ ወንድም ስለታሰረ ያው እንግዲህ ስለሱ ነው እያምሰለሰለ የነበር በዛብህ ማለት ነው። ከዛም የጽናት አባት ለምንድን ነው ዝም ብለኝ ልታልፍ ነበር ሰላም ሳትለኝ በማለት ሰላም ብሎታል። አይ እንዲሁ ስለ ወንድሜ እያሰብኩ ነው በማለት በዛብህ ደግሞ መልስ ሲሰጥ የጽናት አባት ደግሞ እንደመሳቅ ብሎ ስራው ነው ያሳሰረው ምናምን በማለት ያው መልስ ሰጡት ነበር። ነገር ግን በዛብህ በጣም ተናዷል። ምክንያቱም እንዴት በሱ የተነሳ ታስሮ ለምንስ እንደዚህ ይስቃል በማለት ያው ተናዷል ማለት ነው። ፌዝ መሆኑ ገብቶት ከዛም እስኪ ማንኛው እንደሚኖር እናያለን እያለ እየፎከረም ተመልሶ መጥቷል ማለት ነው። እንግዲህ ወዶች ጽናትና ኪራን ጎረቤት ውስጥ ገድግለው ምግብ አብልተው ወተት አጥተው ሰደውታል። ነገር ግን ጽናት ደግሞ በጣም ተናዳለች። ምክንያቱም እንዴት እነሱ ለልጃቸው ያጋቡታል ብላ ስለፈራች ያው ተናዳለች ጽናት። ያው በቁጭ ነው ኪራን ወግድልኝ በቃ ስሟን ራሱ አቋላምጣ እንዳጠራት ምናምን እያለች ራሱ ኪራን ስተንከለክለው ነበር። ኪራ ደግሞ እሺ ብሎ ያው ሀሳቧን ሲፈጸም ነበረ። እንደገና ተቆጣ ሮጣ ብትሄድም ሮጦ ተከታትሎ ሂዶ ይቅርታ ጠይቋታል ማለት ነው። እንግዲህ ጽናትና ኪራ እስኪ ወደ ከተማ ይመለሱልን፣ ወደ ቤታቸው ይምጡልን እያላችሁ ኮሜንት ላይ ያስቀምጡ ሮድዬ። ምክንያቱም ያው ከዛ ከተቀመጠ ብዙ ኪራ ደግሞ ሌላ ችግር ስለሚፈጠር ሌላ እንቅፋት እንዳይመጣባቸው ያው ወደ ከተማ ቢመለሱ መልካም ነው ብዬ አስባለሁ ማለት ነው። ወዶችዬ እንግዲህ ጽናትም እንደገና ኪራ ይቅርታ ጠይቆ አቅፎ ሲያባብላት ያው እንደገና ልቀቀኝ በማለት ያለነው ከውጭ ነው ያለነው ከዱር ነው፣ ስለዚህ እባክህን እንሂድ በማለት ተወሮጣለች ማለት ነው። እሱም ተከታትሎ ሩጧል። ከሄዱም በኋላ ያው እንግዲህ ጽናት ወደ ቤት ተመልሳለች። እንዲሁም ዳይብን አግኝተው ነበረ። ዶችዬ ኪራ ደግሞ ከብቶቹን እየጠበቀ ይገኛል ማለት ነው። እንግዲህ ወዶችዬ ያው ጽናትና ኪራ በቅርቡ ወደ ቤት እንደሚመለሱ ተስፋ አለኝ። እንግዲህ ናቲ ፍቅረኛውን ከቅዱስ ቤት ይዞ መጥቶ ቅዱስ ደግሞ እኔ ዛሬ ቅዱስ ነገር አሳቀኝና ቅዱስ ደግሞ ያው መታ ለጥፍጥፍ ስትልበት ምንድን ነው ለጥፍጥፍ የምትልድ ወይ ይነሳል ሌላ ቦታ ሄዳል እዳ ደግሞ ትለጠፍበታለች ምናምን። እሷ ፍላጎቷ ከሱ ቤት ገብታ ከሱ ክፍል ገብታ ሻወር መውሰድ ነበረ። ሞቀኝ ምናምን ቅብጠቷ በጣም ቅብጠት አይደለም። እና እሱ ደግሞ ማንም ክላሴ ገብቶ ሻወር እንዳይወስድ በማለት ያው ትእዛዝ ሰጥቷል። ናቲ ደግሞ እባክህ ለምንድን ነው ማትወስድ ቅዱስ እያለ ይለማመናል ማለት ነው። እንግዲህ ያው ናቲ ልክ እንደ ፍቅረኛ ነው፣ አለቃው ብትሆንም ነገር ግን እንደ ፍቅረኛ ነው የሚንከባከባት ማለት ነው። ውዶችዬ ያው እንግዲህ ቅዱሴ ኮስተር ያለ ሰው ስለሆነ እንግዲህ አምሯል ማለት ነው። ድጋሚ ይዘብኝ እንዳትመጣ ከዚህ ቤት በማለት ናቲን አማሮ ተናግሮታል። ናቲም እንግዲህ እየሳቀ ነበረ። ውድና የተከበራችሁ የቻናሌ ቤተሰቦች የዛሬው ክፍሌን ይመስል ነበረ። ለቻናሌ አዲስ የሆናችሁ እንግዲህ ሰብስክራይብ፣ ላይክ፣ ሸር አድርጉልኝ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። ውዶች አበረታቱኝ እባካችሁን። እኔ በራሴ ስራ በቅርቡ እመጣለሁ ብያለሁ እና እባካችሁን ለዛ ደግሞ ሰብስክራይብ ያስፈልጋል። ምክንያቱም ሰብስክራይብ ሲኖር ነው እይታ የሚኖረው እና በአዲስ እንግዲህ ከአዲስ እንግዳ ጋር ልመጣ አስቤያለሁ። ስለዚህ እባካችሁን ሰብስክራይብ አድርጉኝ ፕሊዝ። በቅርቡ እመጣለሁ። ትንሽ ቀን ነው። ከዛ በኋላ ከአዲስ እንግዳ ጋር እመጣለሁ ማለት ነው። እባካችሁን ሰብስክራይብ አድርጉኝ ቤተሰብ ፕሊዝ።